ጤና ይስጥልን የአሁን ዩቱብ ቻናል ወዳጆች፣ የአሁን ዩቱብ ቻናልን እንግዲህ 7 ሰብስክራይብ ነው ያለው። ሰብስክራይብ ብታደርጉት ኦኬ እንዲሰፋ ወይም ለዓለም እንዲዳረስ ይሄ እዚህ አሁን ዩቱብ ቻናል ላይ የምናስተላልፈው እንግዲህ ይህች የዩኒቨርስ ዓለም አህጉር ሀገራት ወይም በጂኦግራፊ ካርታ ስዕል ውስጥ የምንገኝ የዩኒቨርስ ዓለም አህጉር ሀገራት በአባትና በእናት ሩካቤ ስጋ አልቦ ሕግ የተወለድን ወንድ፣ ሴት፣ ሕፃን፣ ወጣት፣ ጎረምሳ፣ ኮረዳ፣ ጎልማሳ፣ ሽማግሌ አሁን እየተጠቃን ያለ ነው እና ይሄን ጥቃት እና የሚደርስብንን ግፍና በደል ለማስቀረት የሚጠቅም ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ዕውቀት በማመንጨት በማፍለቅ በማውረድ በፊደል ሰራዊት ከ7 ሀ ሰማይ እስከ 33 መሬት የተፈጠርንበትን ሁለንተናዊነት፣ ሳቢያዊነት፣ ምክንያታዊነት የሚያስተነትን የሚያሳይ ሰው ሰውን እንዳይመስል ሰውን ከመምሰል ራሱን መስሎ ራሱንም ከመምሰል የራሱን ራስ ሊሆን የሚችልበትን የጥበብ መንገድ የሚያሳይ እና የተቋረጠውንም የአንድ አባት አዳም ቤተሰብ ሰው ተዋህዶ ግብረ ገብ ልምድን የሚያስቀጥል ስለሆነ እባካችሁን ይሄንን እንደዋዛ አትዩት። እኔ ይሄንን ኦኬ ወደ መቃብር ይዤ ብወርድ ኦኬ ይሄ ቁሳዊ ንብረት አይደለም፣ ብር አይደለም፣ ቁሳዊ ንብረት አይደለም። ይሄን እኔ ወደ መቃብር ቢሄድ ኦኬ ቁስ ቢሆን ብር ቢሆን ሌላ ንብረት ቢሆን ትቼው ነው የሚሄደው እና ሁሉም ሰው ሊጠቀምበት ይችላል ትቼው ስለሚሄድ። ይሄን ግን ይዤው ነው የሚሄደው። ስለዚህ ማንም ኦኬ ሊጠቀምበት ሊያገኘው አይችልም። ለዛ ነው 25 ዓመት ሙሉ ተከታታይ ጥረት እያደረግኩኝ እንዲዳረስ የማደርገው። ማንም ሰው ከቁብ የቆጠረው የለም። መንግስትም ቢሆን ግለሰብም ቢሆን ቤተሰብም ቢሆን ይሄን ቁብ አልሰጠውም። እባካችሁን አሁን ያለንበትን ጦርነት፣ ወንጀል፣ ጥፋት፣ ችግር፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት እያየነው እየተጠቃን ያለነው በዚህ አይደለም ወይ? ታዲያ ይሄን ሁሉ የሚያስቀር የግዕዝ ጥበብ ባለቤቶች ሆነን የኛ ሆኖ እንዴት ነው የመላምትና ግምት የሰዎች መላምትና ግምት ተሞልተን የነሱን መልሰን የምናስተጋባው? ጥበብ እያለን እባካችሁን ሰው የሚያደርገን የግዕዝ ጥበብ ብቻ ነው። ፍልስፍና አጥፍቶናል። የነ ማርክስ፣ ኤንግልስ፣ ሌኒን ፖለቲካል ሳይንስ ርዕዮተ ዓለም የነጭ የቀለም ዘረኝነት የቁጥር የቋንቋና የቀለም ትምህርት ይኸው እያባላን መንጋም ብዙዎቻችን መንጋ ጥቂቶቻችን አውሬ ያደረገን እንጂ ሰው አላደረገንም። እና ከዚህ አንጻር እባካችሁን ይሄንን የአሁንን ዩቱብ ቻናል ኦኬ ብዙ ሰው ወደዚህ እንዲመጣ ሰው ሰብስክራይብ አድርጉ። አሁን ለምሳሌ ያህል የዘር ጦርነት ምንጩ ከብሔር ወንጀል ነው። የብሔር ወንጀል ምንጩ ከዚህ ጋር ጥፋት ነው።
የዜጋ ጥፋት ምንጩ ከሀገር ችግር ነው። የሀገር ችግር ምንጩ ከቤተሰብ ድህነት ነው። የቤተሰብ ድህነት ምንጩ ከትውልድ የሥነ ምግባር ጉድለት ነው። የትውልድ የሥነ ምግባር ጉድለት ምንጩ ከህዝብ ብልሹ አስተዳደር ነው። የህዝብ ብልሹ አስተዳደር ምንጩ ከፈሪሃ እግዚአብሔር ሰው መጥፋት እግዚአብሔርን ከመካድ ነው። ስለዚህ በአበው ጊዜ ይሄ አልነበረም። ይሄ ያልነበረው ሁሉም ፈሪሃ እግዚአብሔር ሰው ነበረ፣ ወይም እግዚአብሔርን የሚፈራ እውነትን የሚያፈቅር እምነትን የሚያምን ሰብአዊነትን የሚወድ ሃይማኖትን የሚያከብር ሐሰት ፖለቲካን አሸንፎ የሚመራ የአረም ትምህርትና የአረም አስተምህሮን ደፍሮ የሚገዛ መዋቅርን በምክንያታዊነት አግባብ በቁጠባ የሚገለገል የሚተካውን ተተኪ ታሳቢ በማድረግ ስለ ሰው ይኖሩ ነበር እንጂ ስለ እኔነታቸው አይኖሩም። ስለዚህ የእኛነት አለትማ መሰረት ነበራቸው። አሁን ይህ የእኛነት አለትማ መሰረት ተዘግቶ የእኔነት አሸዋማ መሰረት ላይ ነው በእሳት የጣዱን፣ እያረርን ነው። እና ይሄንን ለማስተካከል እድሜያችን ከ18 ዓመት በላይ የሆነን ወንድ ሴት ሳንል ያለ ጾታ ልዩነት በጾታ ልዩነት ከፋፍለውናል። ጥቁር ነጭ ሳንል ያለ ቀለም ልዩነት በቀለም ከፋፍለውናል። እስላም ክርስቲያን ሳንል ያለ ሃይማኖት ልዩነት በሃይማኖት ከፋፍለውናል። አበሻ ፈረንጅ ወይም አማራ፣ ትግሬ፣ ኦሮሞ ሳንል በዘር ከፋፍለውናል። ይሄን ሴራ የሰሩት የሴረኞች ሴራ ህገ መንግስት በማቋቋም ነው። ፕሮግራማቸውን ሲስተማቸውን ዘርግተው ሰውን ለማጥፋት ነው። በህፃንነታችን ገና ስንወለድ የህፃንነት መክሊታችንን እንዳንጠየቅና በአመል እንዳንገነባ የአንደበት መፍቻዎቻችንን ቋንቋ ቀየሩብን። የእናቶቻችንን ቦታ ባህል በረዙብን። የቤቶቻችንን ሰው ግብረገብ ልምድ አቋረጡብን። የልጅነታችን ጊዜ ዘመናዊ ስነ ምግባር አፈረሱብን። የአባትን ቃል ኪዳን፣ ጥበብ፣ ሰላም ማሰብን ዘጉብን። በዚህም እግዚአብሔርን አስካዱን። እግዚአብሔር የለም፣ ሴጣን የለም፣ ከማተርን የተገኘ ነው። እኛ በዝግመተ ለውጥ የተለወጥን ደመነፍስ ማህበራዊ እንስሳንን የቀድሞ ቅሪት አካላችን ሉሲና አርዲ ነው ብለው ሙሴም አስቀመጥን። የመጀመሪያው ሰው የተገኘው በኢትዮጵያ ነው። የመጀመሪያው ሰው ደግሞ በኢትዮጵያ ነው የተገኘው። ኢትዮጵያ ማናት? እዚህ በካርታ የሷላት ናት ወይ? እና ኢትዮጵያ በጂኦግራፊ ካርታ ስዕል ሉል የተሳለች አይደለችም። ኢትዮጵያ በጂኦግራፊ ካርታ ስዕል የተሳሉት ከኢትዮጵያ ውጪ እና አሜሪካ ወይም 7 አህጉራትና ሀገራት ኢትዮጵያ ስያሜ እዚህ ጋር ማግኘታችን እኛ እድለኛ ነን። ምክንያቱም ከሌሎቹ እኛ ኢትዮጵያ የሚል ስያሜ ያለን፣ ኢትዮጵያ ግን ሰማያዊት ሚስጥረ ሥላሴ ቃል ኪዳን የግዕዝ ጥበብ ተስፋ ናት እና ከኢትዮጵያ ማለት እንግዲህ በደንብ ለማብራራት ኢትዮጵያ ፈጣሪዋ አሁን ነው እና የኢትዮጵያን ፈጣሪ አሁንን በመኖር እናውቀዋለን። የኢትዮጵያ እውነት ዛሬ ነው። የኢትዮጵያን እውነት ዛሬ ቃል በኪዳን እናውቀዋለን። የኢትዮጵያ እምነት ነገ ነው። የኢትዮጵያን እምነት ነገ በዘመን እናውቀዋለን። የኢትዮጵያ ሰብአዊነት አዳም ነው። የኢትዮጵያን ሰብአዊነት አዳም ወይም የተቀባ ህይወት በተቀባ ህይወቱ እናውቀዋለን። የኢትዮጵያ ሃይማኖት ይሁዳ ነው።
የኢትዮጵያ ሃይማኖት ይሁዳን በስፍራው ወይም በታቦት እናውቀዋለን። እዚህ ጋር ያለውን ታቦት የኦርቶዶክስን እያልኩ አይደለውም። የኦርቶዶክስ ሃይማኖት፣ የሙስሊም ሃይማኖት፣ የማንኛውም ሃይማኖት የሚባለው እዚህ የዩኒቨርስ ውስጥ ያሉት የፖለቲካ ጥቅም አስጠባቂዎች እዚህ ጋር በትምህርት የሚገኝ አይደለም። የኢትዮጵያ ሃይማኖት ከእግዚአብሔር ቃል በጥበብ ከአምላክነት እና ከመንፈስነት በነፍስነት የተሰጠን ነፃነት፣ ስርዓትና ጸጋ እንጂ። ስለዚህ የኢትዮጵያን ሃይማኖት አሁን ምን ለማለት ፈልጌ ነው? ኢትዮጵያ የእግዚአብሔር ኦሜጋ ነፃነት ምሳሌ፣ የስላሴ ግዕዝ ስርዓት ሰላም፣ የኢየሱስ ወንጌል ጸጋ ዘመናዊ፣ የዳዊቶ መዝሙር ሚዛን ግብረገብ ልምድ፣ የሙሴ ኦሪት ሕግ ባህል፣ የፈርዖን ግዑዝ ግዴታ ወግ፣ የሴጣን ብሔር አልፋ ፍትህ ታሪክ፣ የመጀመሪያ መነሻ የአክሱም ስልጣኔ፣ የፊደል ሰራዊት ሆሄያት ቁጥር ከሀ እስከ ፐ ያላት ናት እና እቺ ኢትዮጵያ ሰማያዊት ናት። ስለዚህ እስከ እዚህ ዩኒቨርስ ድረስ እኛ ጋር አሁን እኔ ይሄን የምናገረውን ከየት ነው ያመጣሁት? ምንጭ ያስፈልገኛል። ከመዋቅር ጥናትና ምርምር ምንጭ ነው። ከትምህርት ካሪኩለም ምንጭ ነው። ከፖለቲካ ፍልስፍና ምንጭ ነው። ከሃይማኖት እውቀት ምንጭ ነው። ኦኬ፣ ምንጭ ያስፈልገኛል። ከነዚህ ሁሉ አይደለም። ከዩኒቨርስ ፖለቲካል ሳይንስ፣ ከቁጥር፣ ከቋንቋና ከትምህርት ወይም ከፍልስፍና ቲዮሪ የተሞላሁትን አይደለም የምናገረው። ከኢትዮጵያ አምላክ ሕሊና ንቃት፣ ከኢትዮጵያ መንፈስ ልቦና ማሰብ፣ ከኢትዮጵያ ነፍስ ድንግል ምግባር ማስተዋል፣ ከኢትዮጵያ ሰብ አንጎል ተመስጦ ከማሰላሰል ወደ ኢትዮጵያ ስጋ አልቦ አእምሮ እውቀት የዘነበልኝ የፈለቀልኝ የመነጨልኝ የወረደልኝን ወደዚህ ዩኒቨርስ ፊዚካል ቦዲ ወደ ማይንድ አምጥቼ ለማይንዴም በዚሁም እግረ መንገድ ለሌላውም ለሚፈልገው እየተረፈ ነው ያለው። ያመጣሁት ከየት ነው ምንጩ? ኦኬ፣ ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ነው ምንጩ። ስለዚህ ይሄን አስተነትናለሁ። በዚሁ እግረ መንገዴን ሁሌም ላልሰማችሁ እንድትሰሙ የኢትዮጵያዊው ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ እባላለሁ። በብዕር ስም እስማኤልና ቤቱ እና ሊቀ ጠበብትነቴ የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል እውቀት በማውረድ ነው፣ በማስተንተን ነው። ሳይንቲስትነቴ ከኢትዮጵያ ግዕዝ ጥበብ ውስጥ የሳይንስን ፎርሙላ የቴክኖሎጂን ቀመር ግኝት ባለቤት ነኝ። ይሄንን ለኢህአዲግ መንግስት ብሰጥ ከ93 ዓመተ ምህረት ጀምሬ እስከወረደ ድረስ አሁን ደግሞ እዚህ ለብልጽግና ማንም ጆሮ የሰጠኝ የለም። ስለዚህ ገጽ ግንባታ የሚባለው የኢትዮጵያ ወጓ የተገነባ ባህሏ የለማ ግብረገብ ልምዷ ሀብታም ዘመናዊያ ያደገ ሰላሟ የበለጸገ ስለዚህ ኢትዮጵያ የእግዚአብሔር ፍቅር አህዷዊነት ነፃነት ያላት የስላሴ ህዝብ ሰላም ዓለም አቀፋዊነት ስርዓት ያላት ነገር ግን ይሄ ተክዶና ተዘግቶ ነው። አሁን እዚህ አህዛብ ኦኬ ብልጣብልጥ መሰሪ ሴረኞች ሴራ ህገ መንግስት አርገው በህግ አውጪ ህግ አስተርጓሚ ህግ አስፈጻሚ ብለው የሴጣንን የኢሉሚናንቲ ወይም የነ
ቁስ አካላውያንን የነ ማርክስ ኤንግልስ ሌኒን ፖለቲካል ሳይንስ ቅዠት ዲሞክራሲን ኦኬ በቁስ አካላዊነት ይሄንን ነው ሞልተውን እኛ የምናስተጋባ የገደል ማሚቶና በቀቀን ያደረጉን። እኛ አምላክ አለን፣ የፍቅር አምላክ። እኛ መንፈስ አለን፣ የማንነት መንፈስ። እኛ ነፍስ አለን፣ የነጻ ፈቃድ ነፍስ። እኛ ሰብ ነን፣ የተቀባ ሕይወት ሰውነት ሰብ። እኛ ስጋ አለን፣ የመልከ ጸዴቅ። እኛ ቁስ አለን፣ የስም። እኛ አውሬ አለን፣ የቁጥር። እኛ ደመነፍስ አለን፣ የውቅር። ስለዚህ ይሄንን ደመነፍሳዊነታችንን ጋርደው በማረጋገጫ አውሬያዊነታችንን ሰውረው በመጻፍ ቁሳዊነታችንን ቀይረው በምስክር ስጋዊነታችንን በርዘው በማስረጃ ሰብአዊነታችንን አቋርጠው በተጨባጭ ነፍሳዊነታችንን አፍርሰው በግልጽ መንፈሳዊነታችንን ዘግተው በእውን እና አምላካዊነታችንን ክደው በመኖር ይኸው እየተሰቃየን ነው። በክህደት፣ በብልሹ አስተዳደር፣ በስነ ምግባር ጉድለት፣ በድህነት፣ በችግር፣ በጥፋት፣ በወንጀል፣ በመዋቅር የካድነው እግዚአብሔርን ነው። የዘጉት ሥላሴ ሕዝብ ሰላምን ነው። ስለዚህ አሁን ዛሬ የሰይጣን ተልእኮ አስፈጻሚ የተባበሩት መንግስታት የሚባል ሲአይኤ፣ ኬጂቢ፣ ሞሳድ ይሄ ማን ነው? እግዚአብሔርን የሚፈራ አለ ወይ? ሊፈራ ቀርቶ ጥበብ ያለው አለ ወይ? ሳይንስ ያለው አለ ወይ? ቴክኖሎጂ ያለው አለ ወይ? ሳይኮሎጂ ኮምፒውተር ያለው አለ ወይ? ሳይኮሎጂ ያለው አለ ወይ? ፍልስፍና ያለው አለ ወይ? የለም። ፍልስፍና የለም። በፍልስፍና እየተነገደ ነው። ፍልስፍናማ ቢኖር የተፋጠነ ግንባታ በኖረ ነበረ እንጂ ጦርነት ባልኖረ ነበረ። ሳይኮሎጂ ቢኖር የሰፋ ልማት በኖረ ነበረ እንጂ ችግር ባልኖረ ነበረ። ኮምፒውተር ቢኖር የበዛ ሀብት በኖረ ነበረ እንጂ ድህነት ባልኖረ ነበረ። ቴክኖሎጂ ቢኖር የሞላ እድገት ነበረ እንጂ የስነ ምግባር ጉድለት ባልኖረ ነበረ። ሳይንስ ቢኖር ብልጽግና ይኖር ነበረ እንጂ ብልሹ አስተዳደር አይኖርም ነበረ። እግዚአብሔር ባይካድ ፈሪሃ እግዚአብሔር ሰው ቢኖር እኔ ብስ ተባብለን እቺ ለጊዜያዊ ነው የመጣ ነው። አባቶች ለኛ እንቅፋትን አንስቶ አረምን ነቅለው ጥሩ መደላድል ፈጥረው ሰጥተውን እኛም ያንን ጠብቀን አስጠብቀን እና የተሻለ አድርገን ለሚተኩት የተሻለ ነገር እንጂ ዕዳ፣ ጦርነት፣ ሞት፣ ስቃይ፣ በሽታ፣ ህመም አንፈጥርባቸውም ነበረ። ህይወትን አንዘጋባቸውም ነበረ። ተፈጥሮን አናፈርስባቸውም ነበረ። ፍጥረታዊን አናቋርጥባቸውም ነበረ። ዓለምን አንበርዝባቸውም ነበረ። ልሳንን አንቀይርባቸውም ነበረ። እዚህ ጋር የተጠለፈ ሃይማኖት ሐሽሽ አናደርግባቸውም ነበረ። የተጠለፈ ፖለቲካ አሸባሪ ተሸባሪ አናደርግባቸውም ነበረ። እዚህ ጋር የተጠለፈ ትምህርት በወንጀል ዕቃ ቁስ የነጭ የቀለም ቁስ ተረፈ ምርት ዕቃ አድርገን አንፈበርካቸውም ነበረ። እዚህ ጋር በህገ መንግስት መዋቅር ኦኬ አጥር ሰርተን በዚህ ሂድ በዚህ አትሂድ፣ ይሄንን ተቀጣ ይሄን አትቀጣ አንላቸውም። ነፃነታቸውን፣ ስርዓታቸውን፣ ጸጋቸውን፣ ሚዛናቸውን፣ ህጋቸውን አነጥቃቸውም ነበረ። በግዴታ በ24 ሰዓት ሴራ ቀለበት አጥር ውስጥ አናስራቸውም ነበረ። አሁን ይሄን ስናገር ይሄ የምናገረው ከየት የመጣ ነው? እንግዲህ ኢትዮጵያ እንዲህ ናት፣ ወቋት ጥበብ እና ሁላችንም ኢትዮጵያ የአንድ አባት አዳም የተቀባ ህይወት ሰው ማንነት ቃል ኪዳን ተስፋ ናት እንጂ ኢትዮጵያ አበሻ፣ አረብ፣ ፈረንጅ፣ አማራ፣ ትግሬ፣ ኦሮሞ በዘር እስላም፣ ክርስቲያን በሃይማኖት ጥቁር፣ ነጭ በቀለም ወንድ፣ ሴት በጾታ አታውቅም። የአዳም የተቀባ ህይወት ሰው ተዋህዶ ማንነት ቃል ኪዳን ተስፋ ናት። ስለዚህ ኢትዮጵያ ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ወዘተርፈ ይሄ
አይኑር እያልኩ አይደለም፣ ይኑር። ነገር ግን ኢትዮጵያ አታውቃቸውም፣ ኢትዮጵያንም አያውቋትም እያልኩ ነው። እነዚህ እዚህ ጋር ያሉትን እየተቃረንኩ ወይም ይወገዱ ይጥፉ እያልኩ አይደለም። ሁሉም ይኑሩ። ነገር ግን እግዚአብሔርን ሊክዱ፣ ሥላሴ ሕዝብን ሊዘጉ፣ ኢየሱስ ትውልድን ሊያፈርሱ፣ ዳዊት ቤተሰብን ሊያቋርጡ፣ ሙሴ ታቦት ሀገርን ሊበርዙ፣ ፈርዖን ዜጋን ሊቀይሩ፣ ብሔር ሴጣን ብሔርን ሊሰውሩ እና የምድር ደመነፍስ ዘር መዋቅርን ሊጋርዱ አይገባም። ይሄ ማለት ደግሞ ሰው የተፈጠረው በፍቅር ፍጽምና ነው። ሰው የተወለደው በተቀባ ሕይወት ሰውነት ንጽህና ነው። ሰው የተቀረጸው በፊደል ሰራዊት ሆሄያት ቁጥር በአልፋ ፍትህ ነው በቁንጅና። ስለዚህ እዚህ ጋር አቆሽሾታል። ሰውን በማይንዱ በቦዲው በፊዚካሉ አስረውታል። ሰው ከፊዚካሉ ከቦዲው ከማይንዱ ከዩኒቨርሱ በላይ ነው። ሰማያዊ ሁለንተናዊነት ያለው፣ ምድራዊ ሳባዊነት ያለው፣ ዓለማዊ ምክንያታዊነት ያለው ሰው ከምትገምቱት በላይ ከፍታው፣ ቀኙ፣ ፊቱ፣ ግራው፣ ኋላው፣ ጀርባው፣ ዝቅታው መመላለስ ይችላል። ከዝቅታው ፍትህ እስከ ከፍታው ነፃነት፣ ከከፍታው ነፃነት እስከ ዝቅታው ፍትህ ሊመላለስ ይችላል። ሰው ስሜት አለው የሚያሰላው፣ ሰው መክሊት አለው የሚጠይቀው፣ ሰው ምኞት አለው የሚፈትነው፣ ሰው ተመስጦ አለው የሚያዋህደው፣ ሰው ተሰጥኦ አለው የሚያሻግረው፣ ሰው ተስፋ አለው የሚመልሰው፣ ሰው ህሊና አለው አሁንን በፍቅር ቅጽበት ዘላለም የሚያኖረው። ስለዚህ አሁንን እንዲያገኝ ከ24 ሰዓት ሴራ ቀለበት አጥር ውስጥ ከታሰረበት፣ በልምድ ከታሰረበት፣ መንጋና አውሬ ከሆነበት ይውጣና ሰው እንዲሆን መረጃና አቅጣጫ ለመጠቆም ነው። ይሄንን ወደ መቃብር ይዤ እንዳልወርድ ነው። ይኸው 25 ዓመት ሞላኝ እንደ ቁራ ስጮ። ግን በ25 ዓመት ውስጥ አንድ ሰው አጣው። በኢሃፓ በደርግ አለቁ። እውነተኛ ትክክለኛ ከመንፈስ ጋር ከአምላክ ጋር ከነፍስ ጋር ተዋህደው የነበሩ እጅግ እጅግ ድንቅ የነበሩ ታላላቆቼ፣ እኛ አሁን ጭንጋፎች ቀርተን እነርሱ እንደፈለጋቸው አቆሽሸውን የነሱን አስተጋቢ ሆንን። ነጭ አምላኪ አደረጉን፣ ሆድ አምላኪ አደረጉን። እኛ ቀለም ነው አሁን የምናመልከው። እኛ ዶላር፣ ብር፣ ወረቀት ነው የምናመልከው። እኛ ኒውክለር ጦር መሳሪያ ጡንቻ ነው የምናመልከው። እግዚአብሔርን አናመልክም። እዚህ ጋር እግዚአብሔር ይሉናል፣ ለሰይጣን ነው እያደረግን። ለምሳሌ ማሳያ አሁን ያለ ስሜት ቁጥር ስሌት የለንም። ያለ አንደበት መክሊት ጥያቄ የለንም። ያለ አልቦ አእምሮ ምኞት ፈተና የለንም። ያለ አንጎል ተመስጦ ማሰላሰል ተዋህዶ የለንም። ያለ ድንግል ምግባር ተሰጦ ማስተዋል ሽግግር የለንም። ያለ ጥልቅ ልቡና ተስፋ ቃል ማሰብ መልስ የለንም። ስለዚህ ከላይ ብንጠይቅ መልሳችን ከውስጥ እንጂ እዚህ ጋር በመጽሐፍ የምናገኘው ነገር የለም። እዚህ ጋር መጽሐፍ እኮ ለማንበብ ነው። ንግግር እኮ ለመጻፍ ነው። ግብር እኮ ለመናገር ነው። ዝክር እኮ ለግብር ነው። ስነ ምግባር እኮ ለዝክር ነው። ተግባር እኮ ለስነ ምግባር ነው። ንቃተ ህሊና አሁን እኮ ለተግባር ነው። ስለዚህ ይሄን እንኳን እንዳንለይ መረጃ ሐሰተኛ አቅጣጫ የተሳሳተ ሰጥተውን እኛ በቀለበቱ ውስጥ ያልገባንና ግራ የገባን ሆነናል። እባካችሁን የምንመለስበት የጥበብ መንገድ አለን። ከዝቅተኛ ስሜት ቁጥር ስሌታችን ከደብተራነት ወደ ከፍተኛ ህሊና ፍቅር ንቃታችን ወደ ነብይነት እንመለስ እና አሁን
የደመነፍስ መዋቅሩ ተጋርዶብናል። የአውሬ ትምህርቱ ተሰውሮብናል። የቁስ ፖለቲካ ፍልስፍናው ተቀይሮብናል። የሥጋ ሃይማኖት ዕውቀቱ ተበርዞብናል። ስለዚህ በምንድነው ይሄን የምናስተካክለው? በሰብ ሙያ ሰብአዊነት ሚዛን፣ በነፍስ እምነት፣ ክህሎት፣ ጸጋ፣ በእውነት መንፈስ ማሰብ፣ ስርዓት፣ ጥበብ እና እግዚአብሔርን በመፍራት ነው። ስለዚህ እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት አሁን እዚህ ጋር ቁጭ ብዬ የማወራውን ማውራት ሳይሆን፣ መስበክ ሳይሆን፣ መለፍለፍ ሳይሆን፣ እዚህ ጋር አሁን ቁጭ ብዬ የማወራውን ያለፈውን ወሬ ማውራት ሳይሆን፣ እግዚአብሔር አሁን ነው። እግዚአብሔር ፍቅር ነው፣ ቅጽበት ነው፣ ዘላለም ነው፣ አሁን ነው፣ ስራ ነው። ስለዚህ ከእግዚአብሔር ጋር ለመሆን አሁንን ይሄ ፊዚካሌም ቦዲም ማይንድም በሚችለው ስራ ስሰራ አሁንን ስሰራ ነው። አሁንን ስሰራ ምንም ይሁን ምንም ለቢዝነስ ለብር ብዬ የምሰራውን እንዳይመስላችሁ። ነገር ግን መስራት ያለብኝን አሁን መስራት ያለብኝን ለሰዎች፣ ለእንስሶች፣ ለእጽዋቶችም ለሰዎችም ሊሆን ይችላል። ለራሴ ለእኔ ፍላጎት ሳይሆን ለህይወት ቃል ስል አሁንን ስሰራ በጥበብ ከእግዚአብሔር ጋር ነኝ ማለት ነው። አሁን ግን ይሄን ትቼ ያለፈውን ታሪክ ሳወራ ከሴጣን ጋር ሴጣንን በስውር እያመለኩኝ ነው በወሬ ማለት ነው። እና ሐሰትን አንግሻለሁ ፍልስፍናን ማለት ነው። ይህ ማለት ደግሞ እውነት ጥበብን ቀብሬ እግዚአብሔርን አልፋና ኦሜጋን ክጄ ስራን ክጄ ማለት ነው። እና ይሄን በብዙ እንሄድበታለን። ጥያቄ በመጠየቅ ምክረ ሐሳብ በመስጠት አስተያየት በመስጠት እባካችሁን ይሄ ያለ ጾታ ልዩነት፣ ያለ ቀለም ልዩነት፣ ያለ ሃይማኖት ልዩነት፣ ያለ ዘር ልዩነት በአዳም ሰው አንድ እንድንሆን እዚህ ጋ እንሰባሰብ። እዚህ ጋ ይህ ልዩነት ሁሉ የሚያጠፋ አዳም መሆን ነው። አዳም በእግዚአብሔር መልክና ምሳሌ የተፈጠረ ነው። እኔ አዳም እሆናለሁ የምትሉ እኔነት ሞራል ግዴታችሁን አፍርሳችሁ ወደ እኛነት ቃል ኪዳን ወደ ማንነት ስርዓታችሁ ከተመለሳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ እና እንሰባሰብ። ለሚተኩት ትውልድ እኛም ከዚህ ከገባንበት ካስቀመጡን ጭንቅ መከራ ራሳችንን አድነን ተተኪያችንንም እናድን። መጀመሪያ ራሳችንን የሚያድነን ማን ነው? ያጠፋን ፍልስፍና ነው፣ ቋንቋ፣ ጣዖት፣ ንግግር ነው። የሚያድነን ጥበብ ነው። ጥበብ ቃል ኪዳን ተግባር ነው፣ መሆን ነው። ስለዚህ ከመምሰል ወደ መሆን፣ ከእኔነት ወደ እኛነት፣ ከስህተት ወደ ትክክል፣ ከትላንት ወደ ዛሬ፣ ከልሳን ወደ ህይወት፣ ከቋንቋ ወደ ቃል በመመለስ እና ከስም ወደ ማንነት በመመለስ ከቁስ ወደ መንፈስ በመመለስ ነው። ስለዚህ እያንዳንዱን በዝርዝር አስተነትናለሁ። ማንኛውንም ጥያቄ የሰው ልጅ ምን እንዳለው ልንገራችሁ። እዚህ ጋር ፊዚካል ቦዲ ማይንዳችሁ ብቻ በዚህ ዩኒቨርስ ያለው ብቻ አይደለም። ከዚህ ዩኒቨርስ በላይ ከሰማይ እስከ መሬት ናችሁ። ከዚህ ዩኒቨርስ ውጪ ማለቴ ነው። ከሰማይ እስከ መሬት ናችሁ። ይሄንንም 14 ራሶች አሏችሁ እና ይሄ 15ኛው ራሳችሁ ነው ማይንዳችሁ። እና የማይንዳችሁ ሴል አንቴናዎች ተቋርጠዋል። ከምን? ከህዋሳችሁ ጋር። ከህዋሳችሁ ጋር ተቋረጠ ማለት ህዋሳችሁ ደግሞ እስከ ንቃተ ህሊናችሁ ድረስ ነው። እና ከንቃተ ህሊናችሁ እስከ ህዋሳችሁ ያለው አለ። በደመነፍሳዊነት 7 ራስ አላችሁ። በአምላካዊነት 7 ራስ አላችሁ። ምን ማለት ነው? በሰማይ 7 ራስ አላችሁ። ከህሊና እስከ ስሜት
በምድር 7 ራስ አላችሁ ከጭንቅላት እስከ ህዋስ። እዚህ ጋር ሴሎቻችን አንቴናዎቹ ተቋርጠው እዚህ ጋር በአጥር ውስጥ ብላክ ሆል ውስጥ ጨምረውን የተሞላነውን የተማርነውን የተቀመረውን ሲስተምና ፕሮግራም የተጫነውን ነው የምናስተጋባው። ይሄንን እባካችሁን በትክክል በተለይ የተማራችሁ እባካችሁን ተምረናል ብላችሁ አትኮፈሱበት። ምንም አላመጣላችሁም። ቅል ነው ያደረጋችሁ፣ ባዶ ነው ያደረጋችሁ። ይሄን ልቦናችሁ ያውቀዋል፣ ውስጣችሁ ያውቀዋል። እባካችሁን እንዴ እኔ ለምሳሌ የኔን አሁን ልንገራችሁ። ከዚህ በፊትም እለዋለሁ። አሁን ቁጥር 1 የምትሉት ኤለን መስክ ነው አይደለም? የመጨረሻ ደግሞ እንግዲህ ሀብታም ያላችሁት እና ያስቀመጣችሁት አንደኛ ቁጥር 1 ኤለን መስክ ነው አይደለም? እንደገና ደግሞ በወረደ የመጨረሻ ያላችሁት ከውሻ ጋር ገንዳ ቆሻሻ የተሻማ ከውሻ ጋር የሚበላ የመጨረሻው። አሁን እኔ ከዛ ከመጨረሻው የመጨረሻ ሆኜ ያን የመጨረሻው ድሃ ያላችሁትንና የመጨረሻው መጨረሻ ሆኜ እና ለእኔ ኤለን መስክና ያ የመጨረሻው ልዩነት የላቸውም። ይሄ ይቻላል ወይ? አይቻልም። በማይንድ መስማትም ይከብዳል። ነገር ግን በፍቅር ይቻላል። ፍቅር ተሸንፎ ነው የሚያሸንፈው። ቁጥር አሸንፎ ነው የሚሸነፈው። ይሄን ሚስጥር ይሄን ጥበብ በሳይንስ ፎርሙላ በቴክኖሎጂ ቀመር አስተነትናለሁ፣ ወይም በአልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ አስተነትናለሁ። ሰው የህፃንነቱን መክሊት ቀይረውበት በወጣትነቱ ምኞት ተበረዘበት። በጎረምሳ ኮረዳነቱ ተመስጦ ተቋረጠበት። በጉልምስናው ተሰጦ ፈረሰበት። በሽምግልናው ተስፋ ተዘጋበት። ይሄ ነው ተሰርቶ አሁን ያለው። ሽማግሌ አለ የለም ተዘግቷል። ጎልማሳ አለ የለም ፈርሷል። ጎረምሳ ኮረዳ አለ የለም ተቋርጧል። ወጣት አለ የለም ተበርዟል። ሕፃን አለ የለም ተቀይሯል። ስለዚህ ማን አለን? እኛ መንጋና አውሬ ብቻ ነን። ስለዚህ ወደ ሰውነት ልንመለስ የምንችልበት ዛሬ ህዳሴያችን ነው። የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ህዳሴ ዛሬ ነው። ይሄንን ለማብሰር ነው። እባካችሁን ከአብ ዓመተ ዓለም ፍዳና ኩነኔ በወልድ ዓመተ ምሕረት ገላጭና መገለጫ ወደ መንፈስ ቅዱስ ዓመተ ሰላም ፍቅርና ነፃነት ተሻግረናል። ህዳሴው ይሄን ነው። ይሄን አበስራለሁ። ስለዚህ እኔ ብቻ ነኝ አሁን ዓመተ ሰላም ፍቅርና ነፃነት የምጠቀመው። እናንተ ሁላችሁም ዓመተ ምሕረት ላይ ናችሁ ያላችሁት። ታዲያ ይሄም የእናንተ ያገኛችሁት ሳይሆን የተቀበላችሁትን ነው። ነገር ግን አሁን ወደ ዓመተ ሰላም ፍቅርና ነፃነት ተሻግረናል። ምን ማለት ነው? ምን ማለት ነው ይሄ? ከተቋረጥንበትና ከሞትንበት፣ ካረጀንበት፣ ካደግንበት፣ ከተወለድንበት፣ ከተጸነስንበት፣ ከወረድንበት፣ ከተከሰትንበት፣ ካለፍንበት፣ ከነበርንበት፣ ከረጋንበት፣ ከተተካካንበት፣ በድንግል ባለንበት ወደሚኖር ዛሬና ወደ ዘላለም ቅጽበት አሁን መተናል። ስለዚህ አሁንን ነው የምንኖረው። የትላንቱ ስህተትን የሚያርመው የነገንም ጉድለት የሚሞላው ዛሬንም የሚያበለጽገው አሁን ስራ እግዚአብሔር ነው። ስለዚህ እግዚአብሔር አሁን ነው። ስለዚህ አሁን እግዚአብሔርን የፈለገ አያጣውም። ስለዚህ እግዚአብሔር የሚሰበክ ሳይሆን በፍቅሩ ስራ የምንኖረው ነው። አሁን ነው እግዚአብሔር። አመሰግናለሁ። በሚቀጥለው እንገናኛለን።